አሁን ደግሞ ቀንና ማታ ነው አርገኝ የምትለኝ። ሰዎቹ ከተኙ በኋላ ክላስ ይጀምራል። ከልጅቷ ጋር እንድትተኛ ትፈልጋለች። ዛቱ ኪስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታረገው። ከእለቷ ሁሉ ነው የተመታው። እንዴት እንደደበደባት ብታዩ። መንገድ ገሏታል። የገደላት እዛ መክተብ ያለው ነው ቀጥቅጦ የገደላት አለ። ከወደ አረብ ሀገር እየሰማን ያለው ጉድ ስቃይ ደግሞ ምንድነው? አረበኛ ካልቻልሽ ተብላ ተወግራ ተቀጥቅጣ ተገደለች ኢትዮጵያውያኒቱ። በሌላ ጉዳይ ደግሞ ማዳሟ ግብረ ሰዶማውያን ካላደረግሽ እያለች የኛኑ ሀገር ምስኪን እያስገደደቻት በቪዲዮ ምናምን ቀርጻ ምን ይሻላል እያለች ነው። በፖሊስ እንትን ልበል ለፖሊስ ላሳወቅ። ስቃያችን በዛ፣ ኧረ ስቃያችን በዛ። ሀገር ውስጥ እንደዛ ሰሞኑን በጋዜጠኛው ምክንያት እንደዛ እንትን ስንል ከረም፣ እዛ ደግሞ በሴቶቹ ላይ እንደው እስኪ ያለውን ነገር አብረን አይተነስ ሐሳባችን እንሰጣጥበታለን። ቤተሰቦች ወደ ጉዳዩ እንግባ። ደማም ከሄደች በኤጀንሲ ከሄደች ሳላ ተለጥሾ 3 ወር ሆኗታል። ከዛ የሆነ አንድ ቤት ትገባና እዛ ቤት ከገባች ሰዎቹ ትልቅ ሰዎች ናቸው። አረብኛ በደንባችንን ብለው ወደ መክተብ ይልኳታል። መክተብ ያለው ደግሞ ሰውዬ እንግዲህ ቀጥቅጦ ዘይ መንተሻይፍ ወጇ ፊቷ እንደምታያት ቀጥቅጦ በዚህ አይነት መንገድ ገሏታል። የገደላት እዛ መክተብ ያለው ነው ቀጥቅጦ የገደላት አለ። ቮይስም መረጃ ማለት እስካሁን ድረስ ሀገር ለቤተሰቦቹ አልተነገረም። አሁን ስለመሸ ተብሎ አልሰሙም። ቤተሰቦቹ እናትና አባቶቹ አልሰሙም። ክፍለ ሀገር ነው ያሉት፣ ገጠር ነው ማለት ነው። አውቃለሁ። ሬሳው ማንም ሰው ማንም እንዳይፈርምና ሬሳውን እነሱ ጨርሰው አጀንሲው ጨርሰው ፕሮሰሱን ጨርሰው ወደ አዲስ አበባ እንድትመጣ ነው የሚያደርጉት። እንደዛ ከሆነ ነገሩ ተሸፋፍኖ ያመልጣል። በዛ ላይ ደግሞ ኢንሹራንስ አለ። ኤጀንሲው የገባው ኢንሹራንስ አለ። ልጅቷ የሞተ የሆነ ነገር ቢያጋጥማት ያን ገንዘብ ለራሳቸው ሊበሉት ነው። ስለዚህ የባካቸውን ጥንቃቄ አድርጉ። እሺ፣ አላህ እንግዲህ ሰብር ይስጥሽ። አዘመላሁ አጅሪክ። ኩሉ ነፍስ ዛኢቀቱል ሞት። ሁላችንም ወደዛ ሄጅ ነኝ። ግን በጣም በሚያሳዝን ሁኔታ ነው ወደ አኺራ ሄደችው። አላህ ይርሐማት። አንቺ እኔም አንድ ሁለት ጥያቄ ልጠይቅሽ ማለሽ እንደምንም ብለሽ መልሽልኝ። ከእህትሽ ጋር መች ነው መጨረሻ ያወራሽ? ቀኑን አላስታውስም፣ ግን ደግሞ ሁለት ሳምንት ይሆናል። እያስፈራራኝ ነው አለች። እንዲያ መክተብ ያለው እሱ እያስፈራራኝ ነው። የሆነ ነገር አደርጉት ወይ ሰዎች ይዞኝ ይሄዱ አለች። እነሱ ደግሞ አንፈልግም አሉ፣ አረቦቹ ማለት ነው። መጨረሻ ቀን ነው ደውሎ የኔ ላይ ደግሞ ደውሎ የኔ ነገር ያለችው አለኝ። ይሄ ተነስለው ከ3 ወር በኋላ ወይ ከ3 ቀን በኋላ ታገኛለሽ አለኝ። አልሰማም፣ በደንብ አልሰማም ድምጹን። ምን አልክ ስለው ደግሞ ድምጹ ጆሮ ላይ ዘጋ። መልሼ ስደውል ብሎክ አድርገኝ በዛ ስልክ ማለት ነው። ግብፃዊው ራሱ ማን ነው ደወለልሽ ዛሬ? እዛው ቀን አሁን የገደላትን ሰውዬ አናግሬው ምንድነው ምን ብላችሁ ነው ያመጣችኋት ምናምን ብሎ ጮኸብኝ። ለህላሽ ጉና ላክ ምናምን ብዬው እኔ በቃ እሷ ተቀበለችውና ሰዎቹ ይዞኝ ይሄዱ፣ እኔ እዚህ ሰውዬ ጋር መሆን አልፈልግም ምናምን አለች። ሰዎቹን ደግሞ ስጠይቃቸው ደግሞ እኔ እናቴና አባቴ ትልልቅ ሰዎች ናቸው፣ ስለዚህ እኔ ቋንቋ የሚያውቅ ሰው ነው የምፈልገው ምናምን ብሎ ያኛው በእንት ነው የሚናገረው። እና የ1 ወር ደሞዟንም ፈጥቻለሁ፣ 1 ወር እንትን ብለናል፣ ስለዚህ በቃ ምናምን ብሎ ነው እንትን ያለው። አሁን እናንተ ማንንም ከእናንተ ቤተሰብ ከዚህ ኤጀንሲ ጋር ምንም አይነት ውል እንዳትፈራረሙ። ተሳስታችሁ አንድ ወረቀት ከፈረማችሁለት ነገሩ አለቀ። በእናንተ ቤተሰቦቿ ፈቃደኝነት እንደዚህ አርግቻለሁ ሊል ነውና አደራ ምንም ነገር እንዳትፈርሙለት። ከእለቷ ሁሉ ነው የተመታው። እንዴት እንደደበደባት ብታዩ። እህቷን አናግሬያታለሁ። ኤጀንሲው ስልክ ደውዬ ሳናግረው ጉዳዩ ቤተሰቦቿ እንደሰሙ፣ አጎቷ እንደሰማ፣ ወደ አዲስ አበባ እየመጣ እንደሆነ፣ እህትየው ሪያድ ያለችው ሰምታ ወደ ቢሮ ወደ ደማም እየሄደች እንደሆነ ነው የነገረኝ። መርሃባ ስሟን ስጠይቀው ስሟን ነገረኝ። ቁጥሯን እፈልጋለሁ የእህትየውን ስለው እልክልሃለሁ። ያጎቷንም የቤተሰቦቿን ሰምቷል? አዎ ሰምቷል። ኦኬ ፓስፖርቷን አግሪ ሲስተም ላይ ቼክ እንዳረጋት አሁን እናውቃታለን። ኦኬ እህትየው ከደወሉ እህትየው ላይፍ እንድትመጣ ተደረገ ማለት ነው። ላይፍ መጣ። እሷ ማዘን ላይ ናት። እንዴ ነገርናት የተፈጠረውን ነገር። እህትየው ለካ ከኤምባሲ ከዛ ተደውሎ ትናንትና ተነግሯታል። እህትየው ተነግሯታል እና ጠየቋት። ደውሎልሽ ነበር ኤጀንሲ ስላት ወደዛ እየሄድሽ ነው፣ ምንም አይነት ወረቀት እንዳትፈርሚ፣ ፈርምሽ ማለት ብዙ ነገር ይበላሻል። ከዚህ በፊትም እነዚህ ኤጀንሲዎች የሚከፈል የገባችው ኢንሹራንስ አለ። ኢንሹራንሱን ለመብላት ነገሩን ሸፋፍ ነው። ምንድነው ያለኝ ለኔ ሬሳውን ልካለን፣ ወጪውን እንሸፍናለን፣ የቲኬት እንከፍላለን ብሎ እና የገባችውን ኢንሹራንስ ራሳቸው ኤጀንሲው ገንዘቡን ይበሉታል ማለት ነው። የምታገኘውን ካሳ ቢኖር ካሳውን ይበሉታል። ስለዚህ ሸፋፍ ነው ሊያልፈው ነበረ። እህትየው
እንዳልደወለላት አጎትየው እንዳልደወለለት ቤተሰቦቿ ገና አልሰሙም። ነገ ጠዋት ፈጅር ላይ ነው የሚነገራቸው። አልሰሙም እስካሁን ድረስ እናትና አባቷ እንደ ሞቶች ልጃቸው እስካሁን ድረስ አልሰሙም። ሙሬ ሰላም አለይኩም ይቅርታ እንዴ ሰላም አለይኩም። ወአለይኩም ሰላም። ባልከው ነገር ልክ ነህ። ፋሚሊ የነሱ አባትና እናት አልሰሙም። እኛ አንድ ሰፈር ከልጅቷ ጋር ከልጃ ጋር ማለት ነው መሰለህ እዚህ ጋር ያለውን ኢንፎርሜሽን እኔ አሁን ልነግርህ ነው መጣሁት። በጣም የሚገርም ነው ወላሂ ላዝም። ምን መሰለህ ወንድሙ ማለት ነው ወንድሙ የሷ ቡኪ የሚባል ልጅ አለ። የሷ ወንድሙ ማለት ነው ከሁለት ቀን በፊት ማለት ነው ይደውላል ስልክ ከልጅ ጠፋች፣ እሷ ጠፋ ምን ሆና ነው ብላ የዚህ አዲስ አበባ ይለቅ ይወደላል እሷ ጋር ይደውላል። እሷ ጋር ሲደውል ከልጅ ጠፋች ከሁለት ቀን በኋላ እኛ ተጨንቀናል፣ ለምን ምንድን ነው ምን ሆና ነው ጠፋ ብላ አዲስ አበባ ደውሎ ሲጠይቃት ምንም መልስ አልሰጡንም እኛ ለእኛ ማለት ነው። ፋሚሊ ደግሞ አሁን ደግሞ ምንም ወሬ የሰማ አባቱና እናቱ የእሷ እናትና የእሷ አባት ማለት ይኸው እየተኙ ነው አሁን ወላሂ ላዝም። ለምን ልክ ነህ ፈጅር ላይ ገና ለእነሱ ሰዎቹ ሊነግሩ ነው እንደዛ ነው ተባለ። አሁን ደግሞ የእሷ ሲስተር እዛ ሪያድ ያለችው ማለች የሷ እንትን በቃ የሷ ዘመዶች እዛ የአባቷ ወንድሞች እዛ አሉት። እኛ እዚህ ጋር በኢትዮጵያ ውስጥ የሚያስፈልግን ነገር ካለ ማለት ነው ይህን ሰዋን ዘመድ ብዙ ሰዎችን ስለማቅ እኔ ልረዳቸው ይችላሉ በዚህ በኢትዮጵያ ውስጥ ማለት ነው። ልልህ ነው የፈለጉት። እኛ አንድ ሰፈር ነን፣ ጎረቤት ነን እኛ። ትምህርት እየተዘጋ ነው። ገጠር ልትሄድ ነው እና አባቴ ነው የሚሻለኝ ብላ በቀንና ማታ ጀመረች። በፊት ቀን ብቻ እናቷ ስትወጣ ልጆቹ ሲወጡ ነበረ። አሁን ደግሞ ቀንና ማታ ነው አርገኝ የምትለኝ። ሰዎቹ ከተኙ በኋላ ክላስ እየመጣች አለች። አቆሚው ብረሰዶማን ያረች እንደው ለመስማት የሚሰቀጥጥ ነገር ስለሆነ አሁን ቆይ ለፖሊስ ነው ማመልከት የሚቻለው ወይስ ለኤምባሲ ነው ማመልከት የሚቻለው? ቀጥታ ይሄ ወንጀል ነገር ስለሆነ ምንም ያስፈራ ነገር የለም። ፖሊስ ጋር መደወል ከተፈለገ መደወል ይችላል። ሙየልንጋሽ በእርግጠኝነት ማለት ነው ሲሪየስ ራሷ መሆኗ ሴትዮዋ መሆኗ ልጅቷ መሆኗ ቪዲዮ ግልጽ አድርጎ ያሳያል። እኔ ቅድም አላየሁትም ነበረ። አሁን ግን ገብቻል። ቤትን ከከፈትኩ በኋላ ምንድነው ብዬ እንትን ስለው አየሁት። ልኬልሻለሁ። መጀመሪያ አንቺን ሀሳብሽን ከመስጠትሽ በፊት ይሁ ሴትዮዋ ራሷ ናት። ራሷ ማለት በቃ አሰሪዋ ናት። አሰሪዋ ልጅቷም ራሷ ናት። ይሄ የላኩልሽ ቪዲዮ ሁሉ ነገሯ በቃ ገላዋ ምናምን ሁሉ ነገር አሁን አለ እዛ ላይ ገባሽ? እኔ ያየሁት እዚህ ጋር ታፍ አካባቢ ያለውን ስለሆነ ነው መሰለኝ። እንዴ ጥቁር ነው እኮ ምንድነው ምናምን ማለት ጥቁር ናት ምናምን ብዬ ያልኩት ጌታ አላወቅኩኝም። አሁን ሳየው ግን ሴትዮዋ ራሷ ናት። አልጋው ራሱ ነው፣ ሁሉ ነገር ራሱ ነው። እዩ በደንብ ሳሪ መደረግ ያለበት እነሱ ኤጀንሲውን ወጥረው ይዘው ቪዲዮን ለሱ መላክ ሳይሆን በአካል ሄዶ አንድ ሰው አሳይቶ ወይም ነገሩን በደንብ አስረድቶ ልጅቷ እንድትመለስ ማድረግ ነው እንጂ ፖሊስ ጋር መድረሱ ነገሩ ጥሩ አይመጣም። አንደኛ መቅረጿም ችግር ሊኖረው ነው። መቅረጿም ራሱን የቻለ ህገወጥ ነገር ነው። እንዴ እኮ ወንጀል ነው። ለሷ መረጃ ልጅቷ ከዛ በኋላ ለሷ ቂል ስትል እሷ ሀገር ትግባ ምንም አትሆንም። ትክክል አይደለሽም ላላ አይደለም እንዴ የሌለ ነገር እንትን አትበሉ። የማይሆን ነገር አይቻልም። ፖሊስ ጋር ይደርስም ኤምባሲ ደርሷል ጉዳዩ። ከላስ ኦሬዲ እኮ ከላስ አስተላለፉ እየተከታተሏችሁም እንደሆነ ወቁ ያለው አይ ኤጀንሲው እኮ መልሶ አሁንም እኮ ሌላ ሴት አንስቶ ይሰጣል። አሰራሩ እንደዛ አይደለም። ልጅርቡድማውን ሴትዮዋ ከልጅቷ ጋር እንድትስተኛ ትፈልጋለች። ዛትክስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታረገው። ስለዚህ ይሄ አይደል እንዴ? ይሄ ነው በቃ ምን ነው እንጂ እንደገና ደግሞ ልጅቱ እንዴት ትወጣለች ብላችሁ ለምትሉ ልጅቱ መውጣት ያለባት ኤምባሲው ከኤጀንሲው ጋር ሴትዮዋን ልጅቱን እንፈልጋታለን ብሎ ልጅቱን ከተረከበ በኋላ ሴትዮቱ ላይ እርምጃ የሚወሰደው አንደኛ እድሜ ልኳን ከመሳንድ ቪዛ እንዳይወጣላት ትደረጋለች። መሳንድ ቪዛ ማውጣት እንዳትችል ትደረጋለች።